ድርሳነ ዑራኤል ዘጥር ክፍል 5 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን አሜን። ኃይለ ረድኤቱ ከአገልጋዮቹ ጋር ይሁንና በጥር 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ዳግመኛ እኔ አባ ሕርያቆስ የዚህን የመጽሐፍ ነገር ለኢትዮጵያ ሰዎች ገልጬ አምላካችንና ጌታችን ኢየሱስ ክርስቶስን እንዲያመሰግኑ የመላእክትም አለቃ የቅዱስ ዑራኤልን ልዕልና የክብሩን ዜና እንዲያውቁ ከተናገርኩ በኋላ ወደ ኢየሩሳሌም ተመለስኩ። ያን ጊዜ ቦታዎቿንና ገዳሞቿን፣ ተራራዎቿን፣ አድባራቷንም ሁሉ ጎበኝ ዘንድ የህሊና መንፈስ አነሳሳኝ። የዚህንም ነገር ፈጣሪ ይገልጽልኝ ዘንድ 40 ቀን ጾምኩ። የጾሙ ወራት በተፈጸመ ጊዜ መልአኩ ቅዱስ ዑራኤል ከእመቤታችን ድንግል ማርያም ተልኮ ከእኔ ጋር ከሚኖሩ ከቅዱሳን መነኮሳት እንደ አንዱ ተመስሎ ወደ እኔ መጣ። ክቡር የምትሆን አባት ሆይ ሰላም ላንተ ይሁን። እነሆ እመቤታችን ድንግል ማርያም ወደ አንተ ልካኛለች። ጻድቅ የሚሆን የንጉሡ ልጅ አባ ሚካኤል መንግስቱን የተወና የዚህን ዓለም ፍቅር የናቀ ከኢትዮጵያ ተመልሶ የመነኮሳት አለቃ የሚሆን ወደ አባ ጳኩሚስ ገዳም ወደ አባቱ ወደ አባ ቴዎፍሎስ ዘንድ ምንኩስናን ለመቀበል መጥቷልና የምነግርህን ስማኝ። አባ ቴዎድሮስ ከዚህ ከኃላፊው ዓለም የሚያርፍበት ጊዜ ስለደረሰ ወደማያልፈው ወደ እውነተኛው ዓለም ይሸኘውና የምንኩስናን በረከት ከሱ ይቀበል ዘንድ እሱም ወደፊት በመላ ኢትዮጵያ የመነኮሳት አባት ይሆን ዘንድ መጥቷልና ስማኝ። አሁንም ይህ አባ ሚካኤል የወንጌላዊ ዮሐንስ ደቀ መዝሙር የአብሮኮሮስ መጽሐፍ ከሱ ዘንድ አለና ከሱ ጋር ወደ ኢትዮጵያ ዳግም ትሄዳለህ። ለኢትዮጵያ ሰዎች የዚህን የአብሮኮሮስን መጽሐፍ ነገር ታስተምራለህ። እንዲሁም ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ደም በመላዋ የኢትዮጵያ አውራጃዎች ሁሉ እንደረጨ ትናገራለህ። አንተ ራስህ ጽፈህ ለቁስጥንጥንያ ሰዎችና ለገበዛ አክሱም እንደተናገርክ እንደሰማህም በዚህም በኢትዮጵያ ምድር ሁሉ ትደሰትበታለህ። የዚያን አገር ሰዎች ከተወዳጅ ልጇ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አስራት እንደተቀበለቻቸውም ትነግራቸዋለህ። ይህንንም ነገር ተናግሮ ከእኔ ተሰወረ። ያን ጊዜ ጸሎቴ በእግዚአብሔር ፊት እንደደረሰና መልአኩም ወደ እኔ እንደተላከ አወቅሁ። ጻድቁ አባ ሚካኤልን ከአባ ጳኩሚስ ገዳም ሄጄ አገኘሁት። በተገናኘን ጊዜ ሰላምታ ሰጠሁትና አባት ሆይ ከማን ወገን ነህ? ስምስ ማን ይባላል? አለኝ። ከዚህ በኋላ እኔ በቁስጥንጥንያ አውራጃ በምትገኝ በብህንሳ ሀገር ውስጥ ነኝ ስል መለስሁለት። ስሜም ሕርያቆስ ይባላል አልኩት። ከጥንት ጀምሮ በመልካም ሥራ የጸናህ መሆንህንና የደግነትህን ዜና የሰማሁ ቅዳሴዋን የደረስህ የእመቤታችን ወዳጅ ሕርያቆስ የምትባል አንተ ነህ? ሲል ጠየቀኝ። በዚችም ዕለት ወደ እኔ የመምጣትህንና ወደ ኢትዮጵያም የመሄድህን ዜና በዛሬይቱ ዕለት የእግዚአብሔር መልአክ ዑራኤል ነግሮኛል። ይህንንም ብሎ ወደ እኔ ቀረበና መንፈሳዊ የሆነ ሰላምታ ሰጠኝ። ዳግመኛም በል እስኪ ታገስ፣ ገና ወደ ኢትዮጵያ አብረን እንሄዳለን አለኝ። ወደ ኢትዮጵያ የምንሄደው በሰው ፈቃድ ያለ መሆኑን የእግዚአብሔር መልአክ ነግሮኛል። ወደ እኔም የመጣኸው በእግዚአብሔር ፈቃድ ነውና፣ ነገር ግን የአባ ቴዎድሮስን የጸጋውን በረከት እስክቀበል ድረስ ጥቂት ቀን እንቆይ አለኝ። ከዚያም አባ ቴዎድሮስ ካለበት ዘንድ ከሱ ጋር አስገባኝና የአባ ቴዎድሮስን የምንኩስናውን በረከት ተቀበልኩ። ከትንሽ ቀንም በኋላ አባ ቴዎድሮስ ከዚህ ከኃላፊው ዓለም አረፈና ወደማያልፈው መንግሥተ ሰማያት በሰላም ገባ። አባ ቴዎድሮስ ካረፈ በ45ኛው ዕለት ለመሄድ ተዘጋጅተን ተነሳን። ቅዱሳን ወንድሞችም እያለቀሱ ሸኙን። አባ አረጋዊን አባ ቴዎድሮስ ሳይኖር አገርህን ትተህ ወዴት ትሄዳለህ? አሉት። ቸር ጠባቂ አባ ቴዎድሮስ ሳይኖር በበረሃ ውስጥ በክፉዎች ሰዎች መካከል ጓደኞችህን እንደ በጎች ለተኩላት በትነሃቸው ወዴት ትሄዳለህ? አሉት። አባ አረጋዊም እነዚያን ቅዱሳን ባያቸው ጊዜ ወደ ኢትዮጵያ የሚሄደው በራሴ ፈቃድ አይደለም፣ እናንተው ከአባ ቴዎድሮስ አንደበት እንደሰማችሁትና ትንቢትም እንደተናገረ በፈጣሪያችን ፈቃድ ነው እንጂ እሱ በዕረፍቱ ጊዜ ወደ ኢትዮጵያ ሂድ፣ ክፍልህ እርሷ ናት ብሎኛልና። ብዙዎች የሚያምኑ የተመረጡ ቅዱሳኖች ወደ አንተ ይመጣሉና በመንፈስ ቅዱስ አባት ስለምትሆናቸው የዛችን ሀገር ሰዎች አመንኩስ ብሎኛል። ስለዚህ ያለ ፈቃዴ ከእናንተ እለያለሁ አላቸው። አባ አረጋዊ ከአባ ጳኩሚስ ገዳም መነኮሳት ጋር ይህንን ሲናገር ከወደ ምስራቅ ትንሽ ደመና ስትመጣ አየንና ወዲያው ንጹሕ ዝናብ ዘነበ። በዚያችም ደመና የሰማይ መላእክት ከመነኮሳቱ መካከል ነጥቀው ከአቡነ አረጋዊ በ3 ቀን 8ቱ ጓደኛሞች ካሉበት አክሱም አደረሱን። እነርሱም አባ ጰንጤሊዮን፣ አባ ገሪማ፣ አባ ጉባ፣ አባ ጽህማ፣ አባ ይምዓታና አባ ሊቃኖስ፣ አባ አሌፍና አባ ህፍጼ ከኢትዮጵያም ሰዎች ከ7ቱ ቅዱሳን ተማሪዎቻቸው ጋር ያን ጊዜ ከእነዚህ ቅዱሳን ጋር ተገናኘንና በመንፈሳዊ ሰላምታ ተለዋወጥን።
አባ አረጋዊም ሁኔታውን ሁሉ ነገራቸውና ስለዚህ ነገር ተደስተው የምስጋና ባለቤት የሆነ እግዚአብሔርን አመሰገኑት። ከእነሱም ጋር ከቆየሁ በኋላ የኢትዮጵያ አውራጃዎች ሁሉ ከእነሱ ጋር ጎበኘሁ። ከዕለታት በአንድ ቀን ማለት በኅዳር 18 ቀን ከዘጠኙ ቅዱሳን ቤት አጠገብ ተቀምጬ ሳለሁ እርስ በርሳቸው የጽዮን በዓል ዕለት ደረሰ፣ እንዴት እናደርጋለን? በዚች አገር ጥምቀተ ክርስትና አዲስ ሥርዓት የለም፣ ወይም የቁርባን ምስጢር አልደረሳትም እያሉ ሲጨነቁ ሰማኋቸው። የጌታችን የኢየሱስ ክርስቶስ ሥጋ ወደሙ ወዴት እንቀበላለን? እኒህም የጽዮን ካህናት ከኦሪት ሥርዓት መሥዋዕት በቀር ይህን አያውቁትም። ለቁርባን ሥራ የሚሆነን መሶበ ወርቅና ማዕጠንት እንዲሰጠን እንለምነው ዘንድ ወደ ሊቀ ካህናቱ ወደ እንበረም ክቡር እንግዳ ከሚሆን ከኤጲስቆጶሱ ከአባ ሕርያቆስ ጋር አብረን እንሂድ ተባባሉ። ይህንን ተናግረው ጠሩኝና ወደ ሊቀ ካህናቱ ወደ እንበረምና ወደ ወንድሞቹ ወደ ሌዋውያን ሄድን። በይሁዳ ንጉሥ በሰሎሞን ልጅ ዘመን ከኢየሩሳሌም ከመጡት ከጽዮን ካህናት የተማረውን የእስራኤልን የኦሪታቸውን ትምህርት ሲያስተምር አገኘ ነው። ያን ጊዜ ከመቀመጫው ተነስቶ በደስታ ተቀበለንና እሱ ካለበት ከእሱ ጋር በመልካም መቀመጫ አስቀመጠን። ለእግዚአብሔር ብሎ ሰውን ይወዳልና። አባቱ በሞተ ጊዜ በእንበረም ቤት ውስጥ ያደገና አባቱም እሱ ቤት ስለተወው ፍሬምናጦስ የእንበረምን ሀገር ቋንቋ በማወቁ ፍሬምናጦስን ከቤቱ አስጠራው። የፍሬምናጦስ አባት ከመሞቱ አስቀድሞ ሊቀ ካህናት እንበረም ሆይ እኔ ከኢየሩሳሌም ሰዎች ስሆን ወደ ሀገርህ በእንግድነት የመጣሁ ነኝ። ከፈጣሪያችን በታች ያላንተ ዘመድ ወገን የሌለኝ ነኝና የልጄን ነገር አደራ እልሃለሁ አለው። የእኔ ጊዜ ሞቴ ደርሷልና ልጄን ስለ እግዚአብሔር ብለህ አባት ትሆነው ዘንድ ዓለምን ሁሉ በፈጠረ አምላክ እማጸንሃለሁ። ከቤተሰብህ እንደ አንዱ ልጅህ አድርገህ በመልካም አስተዳደግ አሳድገው። ቡሩካን የሆኑ የአምላካችን ካህናት አባቶችንም ወይም የሌዋውያንን ሕግ አስተምረው። ይህንን ተናግሮ የፍሬምናጦስ አባት ሞተ። እንበረምም በመልካም አስተዳደግ እያሳደገ የሀገሩን ቋንቋና የግዕዝ መጻሕፍትን አስተማረው። ፍሬምናጦስ የዘጠኙን ቅዱሳን የሀገራቸውን ቋንቋ ያውቅ ነበርና እኔንም በአባቱ አገር ከሥጋ ወንድሞቹ ጋር በኢየሩሳሌም ሳለ ያውቀኛል። ስለዚህ በአገራችን ቋንቋ እየተረጎመ ያነጋግረን ዘንድ ፍሬምናጦስን ጥራው። ያን ጊዜ ሊቀ ካህናት እንበረም ወደ እርሱ የመጣሁበትን ነገር በፍሬምናጦስ አስተርጓሚነት የፈቀድኩትን ነገር እንዲያደርግልኝ ጠየቅኩት። ዘጠኙ ቅዱሳንም አስቀድመው እንደነገሩት ከሀገር የመጣንበት ጉዳያችን ወይም ሐሳባችን ሁሉ ስለ ቁርባን ሥራ መሆኑን ነገሩት። ከዚህ በኋላ የሀገራችንን ቋንቋ የሚያውቅ አንድ ሰው መጥቶ ሰላም አለን። አንበረምንም ሰላም አለውና ከእኛ ጋር ተቀመጠ። ያን ጊዜ አንበረም ሰውየውን የዚህን የዘጠኙን ቅዱሳንና የእንግዳውን የአባ ሕርያቆስን የሀገራቸውን ቋንቋ ታውቃለህና በየቋንቋችን አነጋግረን አለው። እኔ አንበረም የአባቶቼ የሌዋውያን ካህናት ወገኖች የይሁዳና የእስራኤል ነቢያት የጌታችንን መምጣት ትንቢት እንደተናገሩ አምናለሁ። እነሆ አሁንም ከሰማይ ወደዚህ ዓለም መጥቶ ኢሳይያስ እንደተናገረ ከዳዊት ዘር ከሐናና ከኢያቄም ልጅ ከቅድስት ድንግል ማርያም በሥጋ መወለዱን ዛሬ ሰማሁ። ከእሴይ ሥር ግንድ በትር ትወጣለች፣ ከእርሷም ለእስራኤል መድኃኒታቸው የሚሆን አበባ ያብባል ሲል ኢሳይያስ የተናገረውን እኔም አውቃለሁ አለ። ይህንንም የሕፃኑ የፍሬምናጦስ አባት አምላካችን በቤተልሔም መወለዱን ደግሞም ተሰቅሎ መሞቱን ሞቶም መነሳቱን በመነሳቱም ሙታንን እንዳስነሳቸው ነግሮኛል። ፍሬምናጦስም ይህንን ሁሉ ነግሮኛል። ነገር ግን ያጠምቀን ዘንድ መምህር ሐዋርያ ወደ እኛ አልተላከልንም። ነገር ግን የአባቶቻችን ሥርዓትና እንዲሁም ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣል ተብሎ የተናገረው ትንቢት ይሻርብናል በማለት እስከ ዛሬ ድረስ ፈርቼ እኖራለሁ። ከዚህ ሁሉ አስቀድሞ ሐዋርያው ፊልጶስ በአፍራቅያ ሀገር መልአኩ ዑራኤል ከእሱ ጋር ሆኖ በባሕር ላይ ድንቅ ተአምር በመስራት በጌታችን ስም እንዳጠመቀው የህንደኬዋ ንግሥት ጃንደረባ ነግሮኛል። ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ መወለዱን ከሁላችሁም ሰማሁ። ነገር ግን እናንተ በጌታችን በኢየሱስ ክርስቶስ እግዚአብሔር ፈቃድ ወደ እኔ የመጣችሁት የክርስቶስ ሐዋርያቶች ሕግና ሥርዓት የሚሆን የቁርባንን መቀበል ሥርዓት ትለምኑኝ ዘንድ ነው። ከእናንተ ጋር ተመካክረን ከጌታችን ከኢየሱስ ክርስቶስ ሐዋርያት ለሥልጣነ ክህነት ሥራ የፈቀደውን ያመጣልን ዘንድ ሕፃኑ ፍሬምናጦስን ወደ ሊቀ ጳጳሱ ወደ አባ አትናቴዎስ እንላከው አለ። ከጌታችን ከኢየሱስ ክርስቶስ ከመጽሐፉ ቃል ትእዛዝ ለእኛ ጳጳስ የሆነን ዘንድ የሚገባው ከእስክንድርያ ሀገር ነው የሚል ሰምቻለሁና ከኢየሩሳሌም ወደ እኛ የሚመጡ ነጋዴዎችም ከሀገራችን ከኢትዮጵያም ወይም ኢትዮጵያዊ የሆነ ሰው ጵጵስና እንዳይሾም ሃይማኖቱ የቀና በንጉሥ በቆስጠንጢኖስ ዘመን የተሰበሰቡ ሃይማኖታቸው የቀና 318ቱ ሊቃውንት ታዘዋል ሲሉ ነግረውናል።
ይህን ነገር ከእንበረም አንደበት በሰማን ጊዜ እግዚአብሔር ፈጣሪያችንን የሥራውን ተአምርና ጥበብ አደነቅን። ከዚህ በኋላ አባ ጰንጠሌዎን እኛ ሳንነግርህ አንተ የጌታችን የኢየሱስ ክርስቶስ ሐዋርያቶቹ የሚሆኑ የአባቶቻችንን ሥርዓትና ለእኛ ለክርስቶሳውያን ያዘዙንን ሃይማኖታቸው የቀና 318ቱ ሊቃውንት ሕግ አስቀድመህ ነገርከን አለው። አሁንም አንተ እንዳልከው ይሁን፣ እኔም ከእሱ ጋር ወደ እስክንድርያው ሊቀ ጳጳስ ወደ አትናቴዎስ አብሬ እሄዳለሁ። ሕፃኑ ፍሬምናጦስ ሥልጣነ መለኮትን ከእሱ ተቀብሎ የመንፈስ ቅዱስ አባት ይሆነን ዘንድ እስከ ዘለዓለሙ ክብርና ምስጋና ለእርሱ የተገባው አምላካችን ሀገሩ የምትሆን የዚች የአክሱም ሰው በዚህ ነገር ራእይን አይቷልና እኔም የዚህን ሕፃን ነገር እስካሁን ድረስ ገልጬ ነግሬያችኋለሁ። እናንተም ከእግዚአብሔር ዘንድ ይገለጥላችኋል አላቸው።